ወይዘሮ አስቴር ወሳኝ በተባለበት ሰዓት እና በጣም በምታስፈልግባት ጊዜ ነው ከች የምትለው። የምትመችን ሴትዮ የእውነት አትመቻቸውም? ቤተሰብ በዛ ላይ ደግሞ ወሳኝ በሆነ ጊዜ ነው ከች ብላ ከዛ ለተወሰነ ጊዜ ቆይታ የምትሄደው ማለት ነው። እና እንግዲህ በዛሬው ዕለት ወይዘሮ አስቴር መታለች። ወይዘሮ አስቴር መታ ያው መጀመሪያ ያገኘችው የማነው ስሙ የአቶ መስፍንን ወንድም ነበር። ያው ሰላም ተባብለው ደግሞ ጉልበቷን ነው ሲስም የነበረው። ለማንኛውም አቶ ቃላቢ ገለዋን ብዬ ነበር በባለፈው ፓርት ላይ ክፍል 168 ላይ ገለዋለሁ ምናምን እያለ ስለነበረ ምናልባት በዛሬው ፓርቲ ገለዋለሁ ብዬ ነበረ። እንግዲህ እስካሁን ድረስ አልተገደለም፣ አምልጧል ማለት ነው። አቶ ማን ነበረ ስሙ? የአቶ መስፍን ወንድም ማለት ነው። ለማንኛውም ወይዘሮ አስቴር መታለች። ወይዘሮ አስቴር እንግዲህ ሰላምዬ እንደምትወዳት ያው ሁላችንም የምናውቀው ነው። ሰላምዬ ትወዳታለች። ሀኒቾን ብትሆን በጣም ነው የምትወዳት እና የቤቱ ድምቀት ናት። በነገራችን ላይ እሷ ስትመጣ ቤቱ በጣም ድምቅምቅ ነው የሚለው እና በጣም ደስ የምትል ሴትዮ ናት። እና እንግዲህ ወይዘሮ አስቴር መታለች። ካሁን በኋላ ያው ሀናንም አግኝታት ነበር። በነገራችን ላይ ሀናንም ያው ልታገቢ ነው ባለ ምን ነበር ያለቻት? ወግ ማድረግ ልታሳይን ነው እያለቻት ነበር። እና ያው ወግ ማድረግ ግን ጠይቃታለች። ባልየው ማንን ነው የምታገቢው? ልጁን አታስተዋውቂም እንዴ? ይሄ የሁሉም ጥያቄ ነው። ወይዘሮ አስቴርም ጠይቃ ነበር። ነገር ግን ለጥያቄዋ ወይዘሮ አስቴርም ብትሆን መልስ አላገኘችም ማለት ነው። ውድ ቤተሰቦቼ ያም ሆነ ያው እንግዲህ እንደምታገባ ስላወቀች በጣም ደስ ብሏታል። ሰላምዬንም እንግዲህ ነካ ነካ እያደረገቻት ነበር፣ ወጋ ወጋ እያደረገቻት ነበር ማለት ነው። ውድ ቤተሰቦቼ ለምን ካላችሁኝ ለምን እንደዛ ለምን አታገቢም? ታናሽሽ ልታገባ ነው፣ ትልቅ ሆነሻል እኮ እኔን ልታክም ምን ቀረሽ ምናምን እያለች ብቻ ወጋ ወጋ እያደረገቻት ነበር ማለት ነው። ሰላም የኔ ምርጦች፣ የኔ ምርጣ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ የኔ ፍቅሮች፣ የኔ ማሮች ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ እባካችሁን የላይክ ምልክቷን ጫን እያላችሁ እስኪ አጥቁሩልኝ ማለት ነው። የኔ ቀኖች እየጠበቅኳችሁ ነው። እስኪ 1 2 3 ያለ ላይኳን ጫን በሉልኝ የኔ ቀኖች ማለት ነው። እና ስለመጣችሁ ደግሞ ስለምታበረታቱኝም ከልብ አመሰግናለሁ የኔ መልካሞች። እና እንግዲህ አሴርና እዝራ ተፋጠዋል። ውድ ቤተሰቦቼ አሴርና እዝራ ለምን ተፋጠጡ? ለምን እንደዛ አስተጨቃጨቁ ካላችሁኝ እንግዲህ አሴር በጣም እየተጨነቀ እንደነበረ ያው እንግዲህ ሁላችንም አይተናል። አቶ ኖላዊም ቢሆን በጣም እየተጨነቀ ነበር። ሀናንም ለምንድነው የተጨነቅሽው እያለ እሷን ጠይቃን ነበር። እሷ እንኳን ስትጨነቅ የነበረው በኤልያስ ምክንያት ነው። እና አቶ ኖላዊም ቢሆን የኤልያስ ብቻ ሳይሆን እኔ አሴርም ያሳዝነኛል፣ አሴርም ባንቺ ምክንያት እየተሰቃየ ነው እና ምን አባቴ እንደማደርግ አላቅም እያለ በሱም እየተጨነቀ ነበር። እንግዲህ አሴር ወደ አቶ ኖላዊ ሄዶ ነበር እና አቶ ኖላዊ በጣም ተጨንቆ ስለነበረ አሴር ሲጠይቀው እኔ ባንተ ዙሪያ ነው የተጨነኩት፣ አንተና ሀናን እኩል ነው የማያችሁና በሀና ዙሪያና በሀና ምክንያት ደግሞ አንተ ተጨንቀሃል፣ ይገባኛል። ሀና ልታገባ ነው ከተባለ ጀምሮ አንተ በጣም ተጨንቀሃልና ጭንቀትህ ይገባኛል እና ምን ይሻላል እያለ እየጠየቀው ነበር። አሴር ደግሞ በጭራሽ ስለዚህ ጉዳይ ማውራት አይፈልግም ታውቃላችሁ። ምክንያቱም ማውራት የማይፈልግበት ምክንያት ምንድነው ካላችሁኝ እንደማይሆን ያውቀዋል። ሀና አሴርን አትወደውም፣ ኤልያስንም አትወደውም። ሰው ምርጫ ያደረገችው እዝራን ነው። ስለዚህ እኔ በዚህ ጉዳይ መቼውንም ቢሆን ማውራት አልፈልግም። ምክንያቱም ሀና የኔ አትሆንም፣ በማይሆን ነገር መልፋት ወይም መልፋትም ሆነ ማውራት አልፈልግም ብሎ ትክክለኛውን ተናግሯል ማለት ነው አሴር። እናም አሴር አሳዝኑኛል እውነት ለመናገር ብቻ ህይወት በጣም ከባድ ናት። በሌላ በኩል እዝራና ሀና ተገናኝተው ነበረ። በዛሬው ግን በስማንፏ ያለ ቆይታ ነበራቸው። እነሱ አካባቢ ነው ሄዶ የነበረው። ሰላም ብሏታል። በፍቅር ነበረ። በጣም አባቱ ደስተኛ እንደሆነ
ከሚገባው በላይ እንደውም ሀናን እያመሰገናት ነበር። የሚገርመው ነገር አባቴን ሁሉ ነው የሰጠሽኝ፣ አንቺን በማግኘቴ በጣም ብዙ ነገር አግኝቻለሁ፣ በጣም ደስ ብሎኛል። እስከዛሬ ድረስ የማላውቀውን ነገር ነው ያወቅኩት፣ እስከዛሬ ድረስ ያላየሁትን ነገር ነው ያየሁት። አባቴ ለእኔ ሲል ስራውን ሁሉ ትቶ ማታ እኔ ጋር ነው የሚያመሸው፣ እንደውም ቀድሞኝ ነው ከቤት የሚገባው እና ይህን ሁሉ ፍቅር ያገኘሁት ባንቺ ነው። ላገባ ነው ስለው ይሄ ሁሉ ተቀይሮ ለኔ ያለው አመለካከትና ለኔ ያለው አስተሳሰብ በጣም ተቀይሯል ምናምን ብሎ ነበር ሲነግራት የነበረው። ሀናም በጣም ገርሟት እንደ አባትህ ጋር አትዋደዱም እንዴ? እኔ የማውቀው አባትህን በጣም እንደምትወደውና በጣም እንደሚወድህ ነው ምናምን ስትለው፣ አዎ አባቴን እወደዋለሁ እሱም ይወደኛል። ነገር ግን ሁልጊዜ ስራ ነበር የሚያመሸው፣ አምሽቶ ነበር የሚመጣው። ነገር ግን አሁን እኔን ቀድሞ ነው ከቤት የሚገባው እና በጣም ነው የማመሰግነው ብሎ እንግዲህ ለሀናም በጣም ትልቅ ክብር ሰጥቶና ትልቅዬ ደስታ ውስጥ እንዳለ ነው ሲነግራት የነበረው። እሷን ብትሆን አባትህ ደስ ካለው በጣም ደስ ይላል፣ በቃ ልንጠቃለል ነው ምናምን እያለችው ነበር። ያው መጠቃለላቸው የማይቀር ነው እላችኋለሁ ውድ ቤተሰቦቼ። ነገር ግን ያው ከኋላ በኩል ጨዋታው እንዳለ ነው። ሀናና እዝራ መቼውንም አይጋቡ። ምናልባትም ምን የማስበው አሴርና ሀና ሊጋቡ ይችላሉ እንጂ በጭራሽ እዝራና ሀና አይጋቡም። ምክንያቱም ያው አሁን ለጊዜው ማስተዋወቅ ያልፈለጉት ቤተሰብ ለቤተሰብ ያው ድራማውን ለማራዘም እና የድራማውን ጊዜ ትንሽ ገፋ ለማድረግ ነው እንጂ ያው እንደማይሆን የታወቀ ነው። አቶ ቃላም አስባችሁታል? አቶ ቃላም ማለት ልጁን የወይዘሮ ሜላትን ልጅ ሊድር ቢሞት አያደርገውም ቢሞት። ስለዚህ መቼውንም የሚሆን ነገር አይደለም። የፈለገ ሁለቱ ቢዋደዱም እንኳን የፈለገ ፍቅር ውስጥ እንኳን ቢገቡም እዝራ ደግሞ ታውቃላችሁ አባቱን በጣም ነው የሚወደው፣ አባቱን በጣም ነው የሚያከብረው። ሰው ከአባቱ ትዕዛዝ የሚወጣ ልጅ አይደለም። ከዚህ በፊት ቆይቷል። እንደውም ወይዘሮ ሜላት ወይዘሮ ማን ነበረች? ወይዘሮ ባዩሽ በህይወት እያለች ሜላትና እሷ በታሰሩበት ሰዓት ምንድነው ሲል የነበረው? እኔ አባቴን በጣም ነው የምወደው፣ ስለዚህ አባቴ አንድ ነገር ብሎኝ የእሱን ቃል በጭራሽ አላጥፍም እያለ ሲያወራ ነበር። እና አባቴ ብዙ ዋጋ ከፍሎ ነው ያሳደገኝ እና አባቴ ለእኔ በጣም ብዙ ነገር ሆኗል። ስለዚህ አባቴ የሚለኝን ነገር አንድም ቃል ዝንፍ አላደርግም እያለ ሲያወራ ነበር። እና ስለዚህ አባቱን በጣም ነው የሚያከብረው፣ አባቱን በጣም ነው የሚወደው። ማለት ማንም ሰው እናትና አባቱን የማይወድ የለም፣ ይወዳል። ግን ቢሆንም አንዳንድ ጊዜ ደግሞ አባትም ሆነ እናት ልጃቸውን እንደ እናትም ሆነ እንደ አባት አድርገው ሲያሳድጉ ልጆች ፍቅራቸው ይበልጥ ይሆናል። እና እዝራም እንደዛ ነው። አባቱን በጣም ነው የሚወደው፣ በጣም ነው የሚያከብረው። እና አቶ ቃላብ ደግሞ የሀና የወይዘሮ ሜላት ልጅ መሆኗን ሲያቅ ሀና የጠላቱ ልጅ መሆኗን ሲያቅ አስባችሁታል? በጣም ችግር ይፈጠራል። ነገሮቹ በጭራሽ ሊሳኩ አይችሉም ማለት ነው። በጭራሽ ሊሆን አይችልም። ይህ ጋብቻ በጭራሽ አይሆንም ማለት ነው። የፈለገ ሀናና እዝራ ፍቅር ውስጥ ቢገቡ በሁለቱ ጸብ ምክንያት አንድ ላይ ሊሆኑ አይችሉም። ግን ቢጋቡ በጣም አሪፍ ነበር። በነገራችን ላይ ቤተሰብ ያው ሜላትን ብትሆን እሺ አትልም፣ አቶ ቃላብን ቢሆን እሺ አይልም እንጂ ሁለት የሀብታም ልጆች ሁለት ቆንጆዎች ቢጋቡ ያው አጭር ናቸው፣ እሱም አጭር እሷም አጭር ናቸው እንጂ ቢጋቡ አሪፍ ነው ማለት ነው። ሌላው የኔ ፍቅሮች የኔ ማሮች እንግዲህ የአቶ መስፍን ወንድም ዘሩ ምንድነው እየጠየቀ ነው። ዘራችን እንዳታበላሽ ሰላምዬንም ቢሆን ይሄ ልጅ ዘሩ ምንድነው? እኛ የመኳንንት ዘር ነን እና ዘራችን እንዳታበላሽ እያለ ሰላምዬንም እየጠየቃት ነበር። ነገር ግን ሰላምዬን ብትሆን የመኳንንት ዘር የጨዋ ዘር ምናምን የሚባል ነገር የለም በአሁኑ ዘመን፣ ብቻ እኛ እንዋደድ እንጂ ምናምን የሚለው ነው ስታስረዳ የነበረው። ያው የገጠር ሰው ታውቃላችሁ ሙጭጭ ነው እንደዚህ አይነት ነገር። የከሌ ዘር ማለት ያው ገና አልለቀቀም። ያንን ይዞ ነው እንግዲህ ሀናንም ዘራችንን እንዳታበላሽ የማን ልጅ ነው ምናሴን ሁሉ እየጠየቀ ነበር። በነገራችን ላይ ምናሴንም የማን ዘር ነው ሲለን ነበር። ወይዘሮ ሜላትንም ጠይቋን ነበር፣ አቶ መስፍንንም ጠይቆ ነበር። ነገር ግን እስካሁን ድረስ መልስ አላገኙም። ይህ ሰውዬ መጠየቁ ግን በጣም አሪፍ ነው። በነገራችን ላይ ለምን አሁን እነሱ ቢረዱ እነሱ ቢያውቁ
ባጭሩ ይቀራል። ነገር ግን አስባችሁታል? ደግሶ ተደግሶ ሁሉ ነገር ተዘጋጅቶ ምናምን ምናምን ከዛ የአቶ ቃለአብ ልጅ ነው እሷ ደግሞ የወይዘሮ ሜላት ልጅ ናት ሲባል ከዛ ነገሩ ጭብርቅርቅ ይወጣል ማለት ነው። እና ከአሁኑ ቢነጋገሩ ከአሁኑ ቢተዋወቁ ከአሁኑ ግልጽ ቢሆኑ በጣም መልካም ነው ብዬ እላለሁ። እንግዲህ እናንተስ ምን ትላላችሁ? ውድ ቤተሰቦች እውነት እዝራና ሀና ይጋባሉ ወይስ ሀናና አሴር ናቸው የሚጋቡት? ኤልያስስ ለምን ወደ አዲስ አበባ ተመልሶ ይመጣል? ደሴ ከሄደ በኋላ ምን የሚያስመልስ ነገርስ አገኙ? እውነት የኤልያስ ነገር በጣም ግራ ገብቶኛል እውነት ለመናገር ማለቴ በቃኝ ብሎ ለሀና ሊወስንላት ህይወቷን እንድትኖር ሀና ህይወቷን መኖር ስላለባት ሀና ህይወቷን እንድትኖር እኔ መሄድ አለብኝ ብሎ ነው አይደል ሄደው ደሴ ከደረሰ በኋላ ምን አስመለሰው? ወደ አዲስ አበባ ለምን ይመለሳል? በምን ጉዳይ ነው የሚመለሰው? መቼስ በሀና ጉዳይ እንደሆነ ውድ ቤተሰቦቼ ነገሩ አልቆለታል። ለሱ እንደማትሆን ያውቃል። የሄደውም እሷ ህይወቷን እንድትኖርና የምትፈልገውን ወንድ አግብታ እንድትኖር ነው አይደለ? የእሷን ህይወት ላለመበጥበጥ ከእሷ ጋር ለመራቅ ነው ወደ ደሴ ሄደው። ለምን ይመለሳል? የሚመለስበት ምክንያትስ ምንድነው? ይሄ ብቻ አልገባኝም። ለማንኛውም እስኪ እናንተ ሀሳብ አስተያየት ካላችሁ የኔ ቅኖች የኔ ማሮች አስቀምጡልኝ ማለት ነው። እወዳችኋለሁ።